የት እንዳነበብኩትም አላስታውሰው አንድ ታሪክ ትዝ አለኝና አላጋራችሁ ወደድኩ። አንዲት ሴት ወደ እግዚአብሔር ቀርባ ጌታ ሆይ አሁን አብሮኝ ያለውን ሰው ትክክለኛ መሆኑን በምን አውቃለሁ? እንደሚወደኝ እንደሚጠቅመኝ በምን ማወቅ እችላለሁ? ብላ ጸሎት ታደርጋለች። እግዚአብሔርም ሲመልስላት ይህ ሰው ለአንቺ ትክክለኛ መሆኑን የምታውቂው የሰውየው ስም ፍቅር የሚለውን ቃል መተካት ከቻለ ነው ማለት። ፍቅር የሚለውን ቃል በሰውየው ስም መተካት ከቻልሽ ይህ ሰው ለአንቺ የሚሆን ሰው ነው ብሎ መለሰላት። ይህንን በልባችሁ ያዙና ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 13 ከቁጥር 4 ላይ ያለውን አብረን እናንብብ። ፍቅር ይታገሳል፣ ፍቅር ደግ ያደርጋል፣ ፍቅር አይቀናም፣ ፍቅር አይመካም፣ ፍቅር አይታበይም ወይም አይኮራም፣ ፍቅር ስርዓተ ቢስ አያደርግም፣ ፍቅር ያለው ሰው አይበሳጭም፣ ፍቅር ቢበደል እንኳን ይቅርታን ያደርጋል፣ ፍቅር እውነት በሆነ ነገር ይደሰታል እንጂ በአመፃ ደስ አይሰኝም፣ ፍቅር ሁሉን ይችላል፣ ፍቅር ያምናል ወይም እምነቱን ይጥላል፣ ፍቅር ተስፋ ያደርጋል፣ ፍቅር በሁሉ ነገር ይጸናል፣ ፍቅር ዘወትር አይጥልም። የዚህን ሰው ስም ፍቅር በሚለው ቦታ ላይ ቢተኩት ትርጉም ይሰጣል። የእርሶስ ስም ቢገባ ፍቅርን ይገልጣል። እግዚአብሔር የልቦናችንን ደጅ በቸርነቱ ይክፈትል። ከጌታ መከራ ይልቅ ኳስ ጨዋታ ሲጫወቱ የተጎዱ ሰዎች ጉዳት ያሳስበናል። በክርስቶስ ላይ እንማግጣለን፣ በክርስቶስ ላይ እናመነዝራለን፣ ንስሐ እንገባል፣ እሺ አንለውም፣ ስጋውን ደሙን አንቀበልም፣ ከቤተ ክርስቲያን ሕግና ትእዛዝ ውጭ እንሆናለን። መቁረብ አንፈልግም፣ መከተል አንፈልግም፣ ክርስቶስን ማሰብ አንፈልግም። እሱ ቢጠየቅ አዎ አሉኝ ይላል። እኛ ግን ብንጠየቅ የለንም፣ ምክንያቱም ክርስቶስን ረስተነዋል። ከጌታ መከራ ይልቅ የአርሴናል እና የማንቸስተር ኳስ ጨዋታ የነሱ መሸናነፍ ያስጨንቀናል። ከጌታ መከራ ይልቅ ኳስ ጨዋታ ሲጫወቱ የተጎዱ ሰዎች ጉዳት ያሳስበናል። ከጌታ ግርፋት ይልቅ ከ6666 ግርፋት ይልቅ ስጋው እስኪበተን ከተገረፈው ግርፋት ይልቅ ደሙ ምድር ላይ እስኪረጭ ድረስ የቀራንዮን መሬት፣ የቀራንዮን አፈር፣ የቀራንዮን ምድር እስኪያርሰው ድረስ ከፈሰሰው የጌታችን ደም ይልቅ እኛ የሚያሳስበን የሆነ ሜዳ ላይ የሚራገጡ ሰዎች ቁስል፣ የነሱ ጥዝጣዜ ያስጨንቀናል። የነሱ ቀይ ካርድ ማየት፣ የነሱ ቢጫ ካርድ ማየት፣ የነሱ በሆነ ሰዓት አጥቂ መሆን፣ የነሱ ሰዓት መከላከል፣ የነሱ በሆነ ሰዓት መቀያየር ያስጨንቀናል። እሱ ማድረግ ኃጢአት ነው አይደለም እያልኩ ያላችሁት ወጣቱ